لقد كان في يوسف وإخوته آيات للسائلين በእውነቱ በነቢዩላህ ዩሱፍና በወንድሞቹ መካከል ስለዚህ ታሪክ ተጠያቂና ተመራማሪ ለሆኑ ሰዎች ሁሉ አስገራሚና ታምራዊ የሆኑ ክስተቶችና ሁኔታዎች ነበሩበት ይላል። እነርሱ ደግሞ ላለመበለጥ በአንተ ላይ የማደናቀፍ እርምጃ ይወስዳሉ ብዬ እሰጋለሁኝና እንዳትነግራቸው በማለት አስጠነቀቁ። ኢነ ሸይጣን ለልኢንሳኒ አዱው ሙቢን። በተጨማሪም ደግሞ ሰይጣን እንደዚሁ ይገፋፋቸዋልና አንተን እንዲጎዱ ያደርጋቸዋል። ምክንያቱም ሰይጣን ለሰው ልጆች ግልጽ የሆነ ጥላት ነውና ይህንን አጋጣሚ ተጠቅሞ እንዲህ አይነት ምናብ ካየማ ይሄ ልጅ እንደገና እናንተን ሊበልጣችሁና ሊያስንቃችሁ ነው ብሎ በመቆልቆል የበለጠ ችግር ውስጥ ሊያስገባ ስለሚችል እባክህን ምስጢር ደብቀው በማለት ተማጸኗቸው ይባላል። ወከዛሊከ ይስተቢከ ረቡከ ወዩዓሊሙከ ሚን ተእዊል አልአሐዲስ። እንግዲህ ምናሙን በቀጥታና በዝርዝር ሊተረጉሙላቸው አልፈለጉም። ምናም ሲባል አንዳንዱ ጊዜው ይታው የሚባል አለ። ወቅቱ ሲመጣ ራሱን በራሱ የሚፈታበት ጊዜ ነው እንጂ ሰው በቃል የሚፈታው አይሆንም ማለት ነው። አንዳንዱ ደግሞ ወዳውኑ ግልጽ በመሆኑ ሊፈታ የሚችል አለ ወይም ወቅቱ ስለሚደርስ ማለት ነው። አሁን ይሄ ብዙ ቆይቶ የሚፈጸም በመሆኑና ምስጢር አዘል በመሆኑ ዝርዝር ትርጓሜ መስጠቱን አልፈለጉትም ነብዩ ያዕቁብ ማለት ነው። እንግዳውሳ በብሎፕ አድርገው እንዳው ጽንሰ ሐሳቡን ብቻ በማስገንዘብ ተስፋቸው እንዲለመልምላቸው ብቻ አቁመው ከዛ በኋላ ወቅቱ ሲደርስ ያው እናየዋለን በማለት ነው ለመተው የሚሞክሩት። እና ምናሉ ወከዛሊከ ይስተቢከ ረቡከ። አሁን ይሄን ምናም እንዳሳየ ሁሉ እንግዲህ ምናቡን እንዳየው ከሆነ ጌታ ይመርጥሃል ማለት ነው። ለወደፊት ለታላቅ ደረጃ እንደሚያበቃ ነው በጥቅሉ የሚያሳየው። ነብዩ ሙርሰል ትሆናለህ። ወዩዓሊሙከ ሚን ተእዊል አልአሐዲስ። በተለይም ደግሞ የምናምን ምስጢር እንደሚያስተምርህ ነው። ከሌሎች ነብዮች ለየት የምትልበት ባህሪ ቢኖርህ ማንም ሰው ያየውን ምናም አስገራሚ በሆነ መልክ ተንትነህና አብራርተህ የመተርጎምና የማስረዳት ተሰጥኦና ችሎታም እንደሚኖርህ ያሳያል። ያው የነብዩ ሙዕጂዛ የተለያየ ነውና የእሳቸው ሙዕጂዛ ምናብ በመፍታት ነበረ ጎልቶ የሚታየው ይባላል። ወይቲሙ ኒዕመተሁ ዐለይክ። ለማንኛውም አላህ Subhanahu Wa Ta'ala ውለታውንና ጸጋውን በአንተ ላይ እንደሚያሟላ ነው። ወዐላ አሊ ያዕቁብ፣ በአንተ ብቻ ሳይሆን በያዕቁብ ዘሮችም ያንተ ክብር ለሁላችንም ክብራችን ነውና ላንተና ለኔ ልጆች ለትውልዶች ሁሉ አላህ ብዙ ውለታ ውሎልኛል። አንተን ደግሞ ለዚህ ታላቅ ማዕረግ በማብቃት ጸጋውን የበለጠ እንደሚደመድመው ነው። ከማ ተማሃ ዐላ አበወይከ ሚን ቀብሉ ኢብራሂም ወኢስሐቅ። ካሁን ቀደም በቀደምት አባቶች በኢብራሂምና በኢስሐቅ ጸጋውን እንዳሟላ ሁሉ በዱንያም በአኺራም ታላቅና ዝነኛ አድርጎ አንተንም እንደገና የአባቶችና የአያቶች ማዕረግ ወራሽና የነሱን ስምና ታሪክ አዲስ ያረግልኝ ይመስለኛል። እና ራሳቸውን ዝቅ አድርገው ያ ታላላቅ አባቶችን ጸጋ እንዳሟላ ያንተንም ሊያሟላልህ። እሳቸውም ነብዩ ሙርሰል ነበሩ፣ ግን ተዋዱዕ ለማድረግ እሳቸውን ትተው አባታቸውን ኢስሐቅንና አያታቸውን ኢብራሂምን አወጡ ማለት ነው። በጣም የተባረከ ቤተሰብ ነበርና 4 ቤት ድረስ በተከታታይ በሰንሰለት ነብይ ሳይቋረጥበት የመጣ ነብያችንም አለይሂ ሰላቱ ወሰላም አክረመናስ ማን ነው በዚህ ዓለም ላይ ተብለው ሲጠየቁ አስቃሁም ብለው መለሱ። ከሰው ሁሉ የተከበረ በአላህ ዘንድ ዝነኛ የሚባል ሰው ማን ነው ሲሏቸው ኢና አክረመኩም ኢንደላሂ አጥቃኩም የሚለውን አያት በመገንዘብ አላህን የሚፈራ ነው ማንም ይውለደው ማን አላህን የሚፈራ ተቅይ አላህ የሚያከብረው እሱ ነው አሉ። ለይሰ አን ሀዳ ነስአሉ። ይሄማ እንደተጠበቀ ነው እንግዲህ ግን የጠየቁ ይሄን አይደለም። እንዳው ምንም ቢሆን መቼም ሰው በሰው ባንዲ ነገር መብለጡ አይቀርምና አሏቸው። ይሄማ ከሆነ እንግዲህ አሏቸው ነብዩላህ እብኑ ነብይላህ እብኑ ነብይላህ እብኑ ኸሊልላህ ብለው መለሱ ይባላል። ሰው በዘሩ እንግዲህ በጣም ዝነኛና ታዋቂ የሆነ ሰው ለማለት ከሆነ የፈለጋችሁት ራሱ ነብዩ ሙርሰል የሆነ ሰው አለ። እንደገና ደግሞ አባቱ ነብዩ ሙርሰል ነው። እንደገና ደግሞ ቅድመ አባቱ ነብዩ ሙርሰል ነው።
እንደገና ደግሞ ቅድመ አያቱ ነብዩ ሙርሰል እንዳውም ኸሊሉር ረህማን ነው በማለት ዩሱፍ ናቸው አክረመል ኸልቅ ብለው ተናግረዋል በሰሂህ ቡኻሪ ማለት ነው። እና እንግዲህ ይሄ አላህ Subhanahu Wa Ta'ala የሰጣቸው ጸጋ ነው። ነብዩ ሳይቋረጥ እስከ 4 ቤት ድረስ ከዛም በታች እንግዲህ በማዕከል ጣልቃ እየገባን ቢሆን ያው የነብዩ ሐረግ በእነሱ ነው የመጣው ከመጨረሻ ነብዩላህ ኢሳ እስከሚደርስ ድረስ ማለት ነው። የመጨረሻው ብቻ ነብዩ መሐመድ ባጎታቸው በኩል በእስማኤል ወርደው መጡ እንጂ ማለት ነው። እና እንግዲህ እንደዚህ አይነት የተላላቆቹን አባቶችንና አያቶችን ታሪክ ታዲስልኝ ይሆናል። ስለዚህ ለማንኛውም ዝርዝር ሁኔታዎች አንገባም። ኢነረበከ አሊሙን ሐኪም ያንተ ጌታ በእኛ የሚያደርገውን ነገር አዋቂ ነው፣ እንዲሁም ደግሞ በአሰራሩ ስህተትና ድክመት የሌለበት ፍጹም ጥበበኛ ነውና ሁሉንም ነገር ወቅቱ ሲደርስ እናየውና ይበልጥ እንረዳው ይሆናል። ለማንኛውም ምስጢር አድርገህ ያዘው። እንግዲህ ከወዲሁ ይህች ሱራ በጣም አጥብቃ የምታስተምረን ቁም ነገር ቢኖር ፖለቲካዊ ምስጢር ነው። ገና ከመነሻው እነዚህ ሰዎች በአንድ በኩል ነብይ ሲሆኑ በሌላ በኩል ያው ፖለቲከኞች ነበሩ እና ፖለቲከኞች ስል እንዳሁኑ ጊዜ እንዲሁ ዝም ብሎ ተንኮል የተታታበት የሰዎች ማታለልና የማጭበርበር ሁኔታ ያለበት ፖለቲካ ማለት አይደለም። በመሰረተ ሐሳብ ፖለቲካ ማለት ህዝቦችን በሚዛናዊ መንገድ ማስተዳደርና መምራት ማለት ነው። እና የዚህ የማስተዳደርና የመምራት ተሰጥኦ ያላቸው ቤተሰቦች ነበሩና ይሄ ነገር ከወቅቱ ከመድረሱ በፊት ምስጢሩ ከባከነ ወደፊት ብዙ ችግር የሚያስከትል መሆኑን በመገንዘብ የሚስጥር ደብቃሉ። ሀታ የፖለቲካው የሆነ ምስጢር ከቤተሰብ እንኳን መደበቅ ይገባዋልና ከወንድሞች እንኳን መደበቅ አለብህ ብለው መከሩ። እሳቸው ለሁሉም አባት ናቸው። እንግዲህ ግን ለሁሉም አባት ከመሆናቸው ጋራ የአንዱ ምስጢር ለሌላው አስቀድሞ የባከነ እንደሆነ በቤተሰብ መካከል ብዙ ችግርና ብጥብጥ የሚፈጥር መሆኑን ተገንዝበው ይህንን ምንም ቤተሰቦች ወንድሞች ቢሆኑ እኔም ሁላችሁም ልጆች ብትሆኑም እንኳን ለነሱ መንገሩ ለሁላችሁም አይበጅምና እንዲያትነግር በማለት አስጠነቀቁ አበክረው ማለት ነው። لقد كان في يوسف وإخوته آيات للسائلين በእውነቱ በነቢዩላህ ዩሱፍና በወንድሞቹ መካከል ስለዚህ ታሪክ ተጠያቂና ተመራማሪ ለሆኑ ሰዎች ሁሉ አስገራሚና ታምራዊ የሆኑ ክስተቶችና ሁኔታዎች ነበሩበት ይላል። እና እንግዲህ ቀደም ሲል ነገሩን ጠቅለል ባለ መልኩ እንደ መግቢያ ተቀመጠለት በኋላ ምን ምናም እንዳዩና አባታቸው ምን እንደመከሯቸው ከዛ ወደ ዝርዝር ሁኔታው ሊገባ ነው ማለት ነው። እና እንግዲህ ስለ ነብዩላህ ዩሱፍ ሲነሳ በዩሱፍና በወንድሞቹ መካከል ስለነሱ ታሪክ የሚጠያየቁና የሚመራመሩ ሰዎች ካሉ አስገራሚ የሆነን ታሪክ ያገኙበታል በማለት ይጀምረዋል ገና ከመግቢያው ማለት ነው። እና እንግዲህ ታሪክን ለሚመራመረውና ለሚከታተለው ሰው ነው ትምህርት ሰጭነቱ እንጂ ይደለሽና እንዲሁ ዝም ብሎ ባልፈሰስ የሆነ ሰው በታሪክ የማይጠቀም መሆኑንም ይጠቁመናል ገና ከመነሻው። ይልቃሉ ለዩሱፍ ወአኹሁ አሐቡ ኢላ አቢና ሚና እና ወንድሞቹ ይህ ዩሱፍ የተባለ ልጅ ወንድሙም ጭምር ቢንያሚን አሉ አሐቡ ኢላ አቢና ወደ አባታችን ይበልጥ ተወዳጆች ናቸው ሁለቱ ታናናሽ ወንድሞች ሚና ከኛ ከተላልቆቹና ከብዙዎቹ ይልቁንስ አባታችን እነሱን ነው አጥብቆ የሚወዳቸው የሚል የቅሬታ ቃል ተነሳ ይላል። ወናኑ ዑስበቱን እኛ በጣም ያፈርንና የጠነከርን ጀማዎች ቡድኖች ሆነን እያለን በአዘዙብን ግንባር ሂደን የልብ የምናደርስና አገልግሎት ለመስጠት የምንችል ወረምሳዎች ሆነን እያለን ገና እነዚህ ለጋና ምንም ጥቅም ሊሰጡ የማይችሉ የሆኑትን ህፃኖች አባታችን ከኛ ይበልጥ ይወድና ያፈቅራል ምን ይሻላል የሚል ውይይት ከፈቱ ታላላቅ ወንድሞች ማለት ነው። እና አባና ለዲጎላሊ ሙቢን በእውነቱ አባታችን እኛን ታላላቆቹን ልንላላክለትና አገልግሎት ልንሰጥ የምንችለውን ገሸሽ አድርጎ እነዚህን ህፃናቶች የወረዳ ወርዶ አጥብቆ መውደዱና ማቅረቡ በዚያ አድራጎቱ ግልጽ በሆነ ሰጥ ገብቷል።
መወደድ ያለብን እኛ ነበር። እነዚህ ከማድከምና ከማስቸገር በስተቀር ምንም ጥቅምና አገልግሎት ሊሰጡ የማይችሉ እኛ ግን ለሱ በፈለገበት አቅጣጫ ቢልከን የልብ የምናደርሰውን ትቶ እነሱን በመውደዱ ተሳስቷል እንጂ በዲን ጉዳይ አይደለም። ለፊ ዶላሊ ሙቢን ያሏቸው ነብዩን ለፊ ዶላሊ ሙቢን ቢሉማ ኑሮ በዲን ደረጃ ያው ባጢል ውስጥ ገብቷል ቢሉ ይከፍሩ ነበር። ስለዚህ ልጆችን በፍቅር አርሎ አድርጓልና እኛ ትቶ እነሱን በመውደዱ በዚህ ነጥብ ላይ ተሳስቷል ማለታቸው ነው። እና የፈሩት ይደርሳል እንደሚባለው ያንን ምናም እንዳትነግር ወንድሞች ተንኮል ይሰሩብሃል ያሉትም ይሄ እንዳይመጣ ነበር። አሁን ግን እሳቸው እንኳን ምስጥሩንና ምናሙን ባይነግሯቸው ያው የቅናቻ መንፈስና ስሜት ስለነበረባቸው አባትየው ዩሱፍንና የሱን ታናሽ የነበረውን ቢንያሚንን በጣም አጥብቀው ይወዱ ስለነበረ እነዚህ ትናናሽ ወንድሞቻችን በጣም ተቀባይነት አገኙ። እኛ ግን እየተረሳን ነው፣ ምን ይሻለናል በማለት ውይይት ከፈቱ ማለት ነው። ታላላቅ ወንድሞች 10 የሚሆኑት ቀደምት እና ታላላቅ ወንድሞቻቸው አንዲት ሴት የተወለዱ ናቸው። አንጋፋይቱ ባለቤታቸው። ሁለቱ በመጨረሻ የመጡት ዩሱፍና ቢንያሚን ደግሞ ከሌላ ከአዲስ ሴት ነው የተወለዱት እና በአባት ሲገናኙ በእናት ይለያያሉ። እነዛ ታዲያ የታላቂቱ ልጆች የሆኑ ታላላቆቹ ቅናት ተሰማቸውና እንዴት እኛን ትቶ እነሱን ያፈቅራሉ? ደግሞ ብዙ ጊዜ በልጆች መካከል ተወዳጅነት የሚያገኘውም ወደ መጨረሻ ያለ ልጅ ነው ይባላል። ፍቅር የዝቅዝቅ ነው እንደሚባለው እና እሳቸው ግን በዛ በተፈጥሮ ብቻ ሳይሆን አላህ Subhanahu Wa Ta'ala ወደፊት ታላቅ የሚሆነው ይሱ መሆኑን ስላወቀ እሱ ላይ በጣም ልዩ ትኩረት ሰጥተውት ነበር ማለት። በመሆኑም እንግዲህ ዩሱፍንና ቢንያሚንን ካላጣ በስተቀር አባታችን በተለይ ዩሱፍን እኛን ከዘመድና ከልጅ ሊቆጥረን አልቻለምና በሱ ላይ አንድ እርምጃ መውሰድ አለብን የሚባል አደገኛ የሆነ ውሳኔ ሊወስኑ ነው ማለት ነው። እና ይሄ ዩሱፍ እያለ እኛ ምንም የሚያቋጥረንና የሚያስታውሰን የለም። በመሆኑም ኡክቱሉ ዩሱፍን ግደሉ መግደል አለብን ብለው ተወያዩ ማለት ነው። አውጥራሁ አርضን ወይም ደግሞ ወደ ምድር በዳ ወስዳችሁ ወደ በረሃ ሰው ለለበት አካባቢ ጥላችሁት ቶሎ ያውሬራት እንዲሆናል። يخلو لكم وجه أبيكم ይህን ያረጋችሁ እንደሆነ ወይ በቀጥታ ከገደላችሁት ወይም ደግሞ ለመግደል እጃችሁ ካልደፈረላችሁ ወደ በረሃማ ቦታ ወስዳችሁ ተጣላችሁትና ከጠፋ የአባታችሁ ግንባር ለእናንተ ገለልተኛ ይሆንላችኋል። ያውጡን ሲያጣ ሰው ሲታጣ ይመለመላል ጎባጣ እንደሚባለው እኛን እንደገና ይፈቅደን ይሆናል እንጂ እሱ ያለ እኛ ቦታ የለንም በአባታችን በኩል አሉ ማለት ነው። እና ወጅሁ አቢኩም ማለት ፋጥማታ እንግዲህ ዩሱፍን ነበረ የሚያጫውቱትና የሚያወያዩት የሚንከባከቡት። ይሄ አባታችን እኛንም ዘወር ብሎ እንደ ልጅ እንዲንከባከበን ከፈለጋችሁ ዩሱፍን መግደል ወይም በረሃማ ቦታ ወስዶ መጣል ይኖርባችኋል ብሎ ከፊሉ ሐሳብ ሲያቀርብ ሌላው ደግሞ እሺ ብሎ የመስማማት አዝማሚያ ያሳየ ማለት ነው። ወተኩኑ ሚን ባዕዲሂ ቀውመን ሳሊሒን ይህን ልጅ እንግዲህ ያለምንም ወንጀል አባት ለምን ወደደ ብሎ መግደል ወይም በረሃ ወስዶ መጣል እነሱ ቅናቱ ሊገፋፋቸው በመሰረቱ ወንጀል መሆኑን ደግሞ አረሱም እና ይህን ልጅ እንዴት አድርገን እንጥላለን የሚለው ህሊናቸው ሲወቅታቸው ደግሞ ይህንን ለማጽናናት ምን አሉ? ወተኩኑ ሚን ባዕዲሂ ቀውመን ሳሊሒን ይህን ልጅ ተገደላችሁ ወይም ከጣላችሁት በኋላ ተውባ ታደርጉና ጥሩ ሰዎች ትሆናላችሁ። አላህ ገፉር ረሂም አይደለም ይላል። ማንኛውም ወንጀለኛ ወንጀል ሊሰራ ሲፈልግ ያው አላህ አዛኝ ነው ምንም አይደላፉ ይለኛል ይላል። ይሄ ነገሩ አስገዳጅ ሆኖብን ነው። ስለዚህ ይህንን እርምጃ ከወሰድን በኋላ በዚሁ ቀጥለን ሌላ ወንጀል አንጨምርም። ኢንሻአላህ ተውባ እናረግና አላህም ደግሞ ከተውባ በኋላ ይቀበለና ጥሩ ሰዎች እንደምንሆን ነው። ወይም ቀውመን ሳሊሒን ማለት ለአባታችን ተቀባይነት ያለን ሰዎች እንግዲህ በአንድ በኩል ሞኝነትም አለባቸው። ውድ ልጃቸውን ስለገደሉ እንደገና ተቀባይነት ሊያገኙ ማለት ነው። እና ወይ በአባታችን ዘንዳ ተወዳጆችና ተቀባይነት ያለን ሰዎች እንሆናለን ወይም በወንጀሉ በኩል ተውባ ካደረግን አላህ Subhanahu Wa Ta'ala ይቅርታ ያደርግልናልና ይምረናል።
ስለዚህ በወንጀሉም ፈርታችሁ እንዳትዳዱ በማለት አበረታቱ ማለት ነው። ይህ ሐሳብ እንግዲህ ሁለት ሐሳብ ነው የቀረበው። አንድ በቀጥታ ለመግደል፣ ሌላው ደግሞ በበረሃማ ቦታ ወስዶ መጣል ነው። ይህም ከመግደል የተለየ አይደለም ለነገሩ ማለት ነው። ሶስተኛ አማራጭ ሐሳብ ሊቀርብ ነው። ቃለ ቃኢሉ ሚንሁም ከእነሱ መካከል አንዱ ተናጋሪ ተነሳና እንዲህ አለ፣ ላ ተቅቱሉ ዩሱፍን እንዳላችሁት አትግደሉት። በቀጥታ እንዳው የአባታችን ልጅ አይናችን እያየ በእጃችን መግደል ይሄ በጣም አራዊትነት ነውና መግደል የሚባለው ነገር እኔ አይመስለኝም አላቸው ማለት ነው። ይሄ በጣም ርህራሄ የተሰማው ነበረ። ታላቁ ነው ይባላል። ይሁዳ ወይም ሮይቢል ይባል ነበረ። እሱ ነው ይሄን ሶስተኛ አማራጭ ሐሳብ ያቀረበላቸው። እንግዲህ አሳሲሩ ወአልቁ ፊ ገያበቲል ጁቢ የሱም ቢሆን ብዙ የተለየ አይደለም ለነገሩ ማለት ነው። ልጁ በማንኛውም መንገድ መወገድና መጥፋት አለበት በሚለው በመሰረተ ሐሳቡ ተስማምቷል። በአፈጻጸሙ አይነት ብቻ ነው ልዩነት ያመጣው ማለት ነው። እና በቀጥታ ጦር መሳሪያ አንስተን መግደል የለብንም፣ ወይም ደግሞ በረሃማ ቦታ ወስደን ከነሩሁ ማስተቃየት የለብንም። በራብ በጥማት ብዙ ተቆጣ ሊያጋጥመው ይችላልና እንግዲያውሳ አልቁሁ ፊ ገያበቲል ጁቢ በጣም ጥልቅ በሆነ ጉድጓድ ውስጥ ገፍትራችሁ ጣሉት አለ። የሱም እንግዲህ አላህ መቼም አጀል ካልደረሰ ሰው አይሞትም እንደሚባለው ሆኖ ነው እንጂ ከዛው ከመግደል የተለየ ነገር አይደለም። ጥልቅ የሆነ ጉድጓድ ውስጥ በረሃ ወስዶ ተወረወሩት። አንድ ሰው በአጋጣሚ በጭንቅላቱ ከሆነ የሚያርፈው እዛ ጉድጓድ ውስጥ አንገቱ ወይም ወገቡ ይቀለጠማል፣ እዛው ሙቶ እንደሚቀር ነው ማለት ነው። እንደውም ሜዳ ላይ ሲሆን ተላላፊ ሰው ሊያገኘው ሊያየው ይችላል። እሱም ራሱ ደግሞ አንድ አስተሳሰብ ወዳለበት ሂዶ ሊገናኝ ይችል ነበር። ይህ እንዳውም የመገኘት እድሉን ይበለጠ አጠበበበት ማለት ነው። እና አንድ ጉድጓድ ቦታ እንግዲህ በየበረሃው የጉድጓድ ይቆፍራሉ ለውሃ ለማውጣት አረቦቹ በዛ የእስራኤሎቹ ማለት ነው። እና እዛ ጉድጓድ ውስጥ ወስደን እንወርውረውና ያው በዲሉ ይዘን ምናልባት አጀሉ ከደረሰም ሊሞት ይችላል፣ ካልሆነም ውሃ ሊቀዳ የመጣ ሰው ሊያገኘው ይችላል። እኛ ከዛ አካባቢ እንዲጠፋ እንጂ ከሱ ሞት ጉዳይ የለንም። ሌላ ሰው ካገኘው ያው ይዞት ይሄዳል ወደ ሰው ሀገር በማለት ነው ይሄን ሐሳብ በአማራጭነት ያቀረበው ማለት ነው። የውሰቂቱ ባዙ ሰያረቲ እንኩንቱም ፋኢሊን እና አሁን እናንተ በልጁ ላይ የምትወስዱትን እርምጃ የማትተው ፈጻሚዎች ከሆናችሁ እኔ መሆን አለበት የምለው ጥልቅ በሆነ ጉድጓድ ውስጥ ተገፍትሮ መጣል ነው። ይሄ ከሆነ እዛ ከወደቀ በኋላ ውሃ ለመቅዳት የሚመጡ ሰዎች ወይም ተላላፊ መንገደኞች ሰያራ ማለት ጉዘኛ የሆኑ ቡድኖች ናቸው። ለንግድ ሲራራ ነጋዴ የሚባል ነገር ነበር በዛ ጊዜ። የተለያዩ ንግብ ቀባይሎች ተሰባሰቡና በቡድን ሆነው ሽታ ምናምን እንዳያጠቃቸው አንድ አለቃ ይመርጡና አሚር በዛ ስር ብዙ ግመሎችንና ፈረሶች ተቀጠጭ ነው ከአንድ ሀገር ወደ አንድ ሀገር ይሄዱ ነበር። እንደዛ አይነት ጉዘኛ የሆኑ የቡድን ነጋዴዎች ሊያገኙት ይችላሉ አለ። እና እንግዲህ ዘመድ ተሁለት ነው። እኛም ያው እንዲጠፋልን እንፈልጋለን፣ ልጁ ደግሞ ግድ መሞት አለበት አንበል። ምናልባት የመትረፍ እድልም እንስጠው በተወሰነ ደረጃና እነዛ ሰዎች አግኝተውት ደግሞ እንትን ታሉ የማነው ልጅ ብለው አይሰጡም። ያው እንደ ባሪያ ዘመድ የሌለው ሰው ከተገኘ በዛ ወቅት የማንም ልጅ ቢሆን ታፍኖ ተወስዶ ይሸጥ ነበርና ለገንዘባቸው ሲሉ ያው ወደ ሩቅ አገር ወስደው ይሸጡልናል፣ በዛው እንገላገላለን በማለት ይሄን ሐሳብ አቀረበ። ይህ ጊዜ በዚህ በሶስተኛው አማራጭ በመስማማት ወሰኑ ማለት ነው። ቃሉ ያ አባና ማለክ ከዛ በኋላ እንግዲህ በዚህ ሐሳብ ከተስማሙ በኋላ አባትየው ግን ሌት ተቀን 24 ሰዓት ካይናቸው አይነጥሉት ነበር በጣም ከመውደዳቸውና ከማቅረባቸው የተነሳ። ግን ከዚህ ሽማግሌ እንዴት አድርገን ነው ታዲያ ከሱ ፈጥቀን የምናወጣው? እሱ ልጁን ስጠን ብንለው በቀላሉ የሚሰጥ አይደለም። እንዴት መሆን አለብናል? የተለያየ ሱስና ዘዴዎችን ቀየሱና ሰውየውን አታለውና አዘናግተው ለመውሰድ ሞከሩ ማለት ነው። እና ሂደው አባትየውን እንግዲህ አዛኝ ይቅር ያንጓች እንደሚባለው ወንድማቸውን በጣም እንደሚወዱትና እንደሚናፍቃቸው፣ እነሱ ትልልቅ ናቸው፣ ለስራ ይወጣሉ፣ ወደ ዱር ይሄዳሉ፣ ከብት ያግዳሉ፣ እንደገና ደግሞ እርሻ ምናምን ይሰማራሉ።
እዛ በምንሄድ ጊዜ አንተ ወንድማችንን እዚህ ይዘው ስለምትቀር እኛ ቀኑ አይመሽልንም እኮ በጣም ወንድማችን ስለሚናፍቀን ምን አለ አሁን እየጠነከረ ነው እሱም ሰውነቱ እንዲጠነክር እንዲዝናና ስራም እንዲለም እኛ ጋር መሄድ አለበት ብለን እንሰብከዋለን ይላል። ደግሞ ወንድማችንን እንወድልሃለን ብለን ስንነግረው እሱ የሚወድለት ሰው ስለሚወድ ደስ ይለዋል በማለት በዚህ ዘዴ እንግዲህ ሽማግሌውን ማዘናጋት አሰቡ ማለት ነው። መጡና እንዳሉትም ቃሉ ያ አባና አባታችን ሆይ ማለከ ላ ተእመና አላ ዩሱፍ እና በዩሱፍ ነገር እኛን ማታምነን ምን ሆነ ነው ለመሆኑ አሉ። እንግዲህ ለጨዋታ እዚሁም እንደው ግዱ አካባቢ ዩሱፍ ናማ ሲሉት አይሆንም ልጄን አትጥሩ ይላሉ ሽማግሌ። እንደው ወጣ ያለ እንደሆነ እንዳንዲቃ ይሰበርብኛል ይሉ ነበር። አላህ ለፈተና መቼም አስቧቸዋልና ማለት ነው። የጊዜ እኛ ባዕድ ወይም ጥላት ይመስል ወንድማችንን በጠራነው ቁጥር አንተ የምትቆጣጠርንና የምትወርፈን ምን ሆነ ነው ለመሆኑ አሏቸው። ቆጠሩ ብለው መጥተው ዩሱፍን እንዳው በቀላሉ እኛ የምናጠፋውና የምናጠቃብህ ይመስል በሱ ነገር ማታምነን ምንድነው ምክንያቱ ይሉታል። ወኢና ለሁ ለናሲሑን እኛ ደግሞ ወንድም እንደመሆናችን ለዚህ ለወንድማችን አሳቢዎችና መካሪ ተቆርቋሪዎች እንጂ ጥላቶች አይደለንም። እንዳውም ወንድማችንን መጥፎ እንዳያገኝብን በምንችለው ሁሉ እንዳንተ ባንሆንም እንኳን የምናስብና ለሱ የሚበጀውን ሁሉ የምንነግርና የምንመክረው መሆኑ ተረሳና ሁልጊዜ እንዳው በሱ የምትጠራጠረንና የማታምነን ለምንድነው አጣዬ አሏቸው። እና አሁን ምን ፈልጋችሁ ነው ይላል ሽማግሌ። አርሲሉ ማአና ገደን የርታ ወይልዓብ አሏል። እና ምን ለይንማ ከሰማት እኛም በትምሪት ቦታ ልጁ ስለሚናፍቀን እሱም ደግሞ ሁልጊዜ እንደ ሴት ዝም ብሎ ጓዳ ተወሽቆ ስራ ሳይለማመድ ሰውነቱን ሳይጠናከር ጨዋታ ምንም ሳይሳተፍ እድሜው እያደገ ስለሄደ ነገ ፍቀድልንና እኛ ጋር ላክ እና እኛ ጋር ከሄደ የርታ በዱር አካባቢ ያሉ የተለያዩ የእሸታሸቶች እንዲሁም ደግሞ የዛፍ ፍሬዎች ጣፋጭ ነገሮችን ይቀምሳል፣ ይደሰታል፣ ይዝናናል። እንደገና የተለያዩ ጨዋታዎች አሉ እነዛን ጨዋታዎችን ይሳተፋል ወይልዓብ ማለት ነው። እና መሳተፍ መዝናናት አለበት ስራም መለማመድ ያስፈልጋል አሉ። ወኢና ለሁ ለሐፊዙን ደግሞ ያወጣ በሚልበት ጊዜ አንድ ችግር ወይም እንከን ያጋጥመዋል ብለህ ከሆነ የምትፈራው እኛ ለሱ ጠባቂዎች ነን እና እርግጠኛ ነን ሁላችንም ወንድማችን እንደመሆኑ እሱን እንዳይንበለናችን የምንከባከበውና የምንጠብቀው መሆኑን እናረጋግጣለንና እባክህ ነገ እኛ ጋር እንዲሄድ ፍቀድለት በማለት አዋከቧቸው ዙሪያውን ከበው ማለት ነው። ይህ ጊዜ እንግዲህ ሆዳቸው ባርባራ አለሳቸው። ነገሩ እንኳን ተሰሚነት ያለው ሐሳብ ሊሆንም ዩሱፍን እንኳን ቀን ሙሉ ቀርቶ ለተወሰነች ደቂቃ እንኳን ካይናቸው መለየቱ ይጠንቃቸው ስለነበረ ሊያቅማሙ ነው። ቃል ኢኒ ለየሕዙኑኒ አን ተዝሀቡ ቢሂ ያሉ ይህንን ልጅ ከኔ ነጥላችሁ ነገ ወደ ትምሪት ቦታ ይዛችሁ መሄዳችሁና እሱን እንዲዝናናና እንዲጫወት ማሰባችሁ በአንድ በኩል ተቀባይነት እንኳን ቢኖረው ሐሳቡ እኔ ግን ያሳዝነኛል፣ ይከብደኛል። ይሄ ነገር ነፍስ ታውቃለችና መቼም የሆነውን ነገር እና ያሳዝነኛል። ልጄ ከኔ ተለይቶ እናንተ ጋር መሄዱ በሰላም የሚመለስ አይመስለኝም። አንተ ዛቡ ቢሂ እና አሁን እንዳላችሁት ቋት ይዛችሁት መሄዱ በእኔ ዘንዳ ትልቅ ያዘን ጫና ነው የሚያሳድርብኝ። ወአኻፉ አን የእኩለሁ ዚእቡ በተለይም ተኩላ የምትባል መጥፎ አውሬ ነበረችና እዛ እንደ ዱር በምትወልዱ ጊዜ ያቺ ተኩላ የምትባል አውሬ ደግሞ እንዳትበላብኝም እሰጋለሁ። ወአንቱም አንሁ ጋፊሉን እናንተ ከሱ በዘነጋችሁበት ሰዓት ያው በስራ ወይም በጨዋታ እንደተጠመዳችሁ ልጁን ዘንጋ ስትሉ ጠብቃ አደገኛ አውሬ ናትና ነጥቃችሁ ትበራለች እየፈራለሁ አሉ። እነሱን እንግዲህ ወንድም እንደው መሆናቸው ትጥሉታላችሁ፣ አንድ ችግር ታደርሱበታላችሁ ብሎ መናገሩ ከባድ ነው። ግን አውሬ ቢበላብኝ ይሳሉ ማለት ነው። በተለይ እቺ ተኩላ ወይም የጂ የምትባል አውሬ አደገኛ ናት። ህፃን ፍየል በግ ወይም ልጅ ካገኘች እንደ አንድ ጊዜ ነጥቃ ነው የምትበረው እና እየተቀባበለ እንደኳት በቡድን ሆነው ነው የሚሄዱት። አንዷ ለዛ ይተወረውራለች፣ ሌላዋ ታቀብላለች።
እንዱ መሬት ሳያስነኩ ነው በአየር ላይ እየተቀባበሉ የሚበሉት ይባላል። እቺ አደገኛ አውሬ በሀገራቸው ነበረች፣ እሷ ብታጠቃብኝ ብለው ስጋታቸውን ገለጹ ማለት ነው። ይህ ጊዜ እነዚህ ጎረምሳዎች እንግዲህ በሚገባ ነገሩን አስበውበታልና ለሚያነሱት ስጋት ሁሉ መልስ መስጠት ጀመሩ ማለት ነው። ቃሉ እነዚህ ወጣቶች ልጆቻቸው እንዳሉ ለኢና ከለው ዚቡ ወነህኑ ዑስበቱን እኛ እንደዚህ የበቃን የነቃን ቡድን ጀማዓዎች ወንድሞች ሁነን እያለን ወንድማችንን ከኛ መካከል ለይቶ ተኩላ ከበላውማ ኢና ኢደለፋሲሩ እኛ የዛለታ ከሳሪዎች ነን፣ ካንተ የበለጠ በነገሩ ተጎጆችና ተወቃሾቹ እኛ ነን የምንሆነው። እንግዲህ 10 ናቸው። ሁሉም ደግሞ የጎረመሱ ትልልቆች ናቸው። በጣም ይፈራሉ። የጀግና ቡድን እየተባሉ የያዕቆብ ልጆች እንዳው የደስደስ ያላቸው ነበሩ እንደመቱን በሚሄዱ ጊዜ። እኛ ማንንም ጥላት የማይደፍረን እንደዚህ የፈረጠም ጦንቻ ያለን ጀግኖች 10 ወንድሞች መካከል አንድ ሕፃን ልጅ ጠብቆ ማስገባት አቅቶን አውሬ ያስበልተው መጡ ወንድማቸውን ተብሎ ቢነገር ወንድማችንን ማጣቱ ብቻ ሳይሆን ጉዳቱ ታሪካችን ራሱ ተበላሸ ማለት ነው። ደግሞ እነዚህ ነውላላዎች ወንድማቸውን ያስበሉ እየተባል እስከ ዘላለም ስንወገዝና ስንረገም እንደምንኖር እናውቃለን። እና በዚህ ነገር ተጎጆቹና ከሳሪዎቹ እኛ ስለሆን አንተ እንዳልከው በቀላሉ የምናየው አይደለም፣ ተገዱን ትኩረት ሰጥተን እንንከባከበውና እንጠብቀዋለን፣ ግደለህም እመነን እያሉ ይወተጉቷቸው ጀመረ ማለት ነው። ይሄ ጊዜ ሰው ተሸናፊ ነውና ከበተሰማ መካከል እንግዲህ እናንተን አላምናችሁም ብለው ደግሞ ተከለከሉ። የበለጠ ቅራኔውና ቅናቱ የበለጠ ስለሚገፋፋባቸው ፈሩ። እንግዲህ አላህ ይጠብቀው በማለት ለመስጠት ሊገደዱ ነው ማለት ነው። እና ይህች እንግዳውስ ያው እንደምንም በርቱ ጠብቁ ብለው ብዙ አደራ ተነገሯቸው። በኋላ ቀጥለው እንግዲህ የመውሰዱን ሁኔታ ደግሞ ሊመጣ ነው ማለት ነው። አለማ ذهبوا به እና ሰውየውን እንግዲህ በዚህ መልክ ታግባቡና ታሸነፉ በኋላ ዩሱፍን ተቀብለው ይዘው ሲሄዱ ጊዜ ይላል እና በነጋታው እንግዲህ በዛው በቀጠሮው መሰረት ጧት ተረክበው ወደ ስምሪታቸው ይዘው ሲሄዱ ማለት ነው። እና ከሰውየው አይን እስከሚዞሩና እስከሚረቁ ድረስ ልክ እንደነገሯቸው ለልጁ አሳቢ ተቆርቋሪ ለመምሰል እየደገፉ እንደው አንዳንድ ጊዜም ሽኮካ እያሉ እያንከባከቡ እየተቀባበሉ ይዘውት ዞሩ ማለት ነው። እንዳውም እውነትም እነዚህ ልጆች ይወዱታል አሉና ዘንጋ ብለው ሳቸው ወደ ቤት ሲገቡላቸውና አንድ ኮረብታ ዘወር ሲሉ መሬት አወረዱና በልምጭ እያተነጩ ይነዷቸው ጀመር ወዳውኑ ማለት ነው። ወአጅመዑ አን ይጃሉ ፊ ገያበት الجب እና ቀደም ሲል በቀረበው አማራጭ ሐሳብ መሰረት አንድ በረሃ ውስጥ የሚገኝ ጥልቅ የሆነ ጉድጓድ ውስጥ መጨመርን ተስማምተው ከወሰኑ በኋላ በዛ በውሳኔያቸው መሰረት ወረወሩት በጭካኔ ማለት ነው። እና ያ ጉድጓድ እንግዲህ በጣም ጥልቅ የሆነ መረጋገጫና መዋጫ የሌለው ጉድጓድ ነበር። እዛ አፋፉ ላይ ብቅ አድርገው ቀሚሱን አውጥተው አርቃኑን ወረወሩት። አላህ ሱብሓነሁ ወተዓላ ስለጠበቃቸው ይሁዶ በጭንቅላታቸው ቢቆሙ ኑሮ ወዳውኑ ያልቅላቸው ነበር። ከታችም ውሃ ነው፣ እርቀት ጥልቀት ያለው ነገር ነው። ግን አላህ በሰላም እንደው ቀስ ብለው ወርደው በእግራቸው እንዲቆሙ አደረጋቸው ይባላል። ከዛም ደግሞ ወደ ጎን በኩል አንድ በቀል ድንጋይ ነበር እዛው ውሃው ወነ የተነከረ እሱ እንደ ወንበር ሆነላቸውና ውሃው እንዳያፍናቸው እዛ ይጠልጠል ብለው ሄደው ቁጭ አሉ። ልክ እዛ እንግዲህ ገብተው እዛ ድንጋይ ላይ ሲቀመጡ ወዳውኑ እንዳይደነግጡና ተስፋ እንዳይቆርጡ አላህ Subhanahu Wa Ta'ala ሞራል የሚጠግን ነገር ሊያስተላልፍላቸው ነው መልእክት ማለት ነው። ወአውሂና ኢለይክ ልክ ዛች ጉድጓድ ውስጥ እንዳረፈና እንደደረሰ መልእክታችንን አስተላለፍንለት በምስጢር ይላል። ለቱነቢአነሁም ቢአምሪሂም ሃዛ ወሁም ላ ይሽዑሩን እነዚህ ግፈኛ የሆኑ ወንድሞች አሁን በመቀኝነት ተነሳስተው እንደዚህ አይነት አረመናዊ እርምጃ ወስደውብሃል። አሁን አንተ እንግዲህ ያለቀልኝ ከዚህ እንዴት አርጌ ወጥቼ ነው ህይወት የሚተርፈው ብለህ ታዝን ይሆናል። አታዝን አለ አላህ Subhanahu Wa Ta'ala። ይህን ነገር እንዳውም ያልፍና እነዚህ ሰዎች በማያውቁበትና በማይጠረጥሩበት ቦታና ሁኔታ አግኝታቸው ይህንን ባንተ ላይ የፈጸሙብህን ደባና የወሰዱትን እርምጃ በታሪክ መልኩ የምትነግርና የምትተርክላቸው ጊዜ
ይመጣልና አይዞህ ሁሉም ነገር እስከሚያልፍ ነው በማለት ወዲያውኑ ተስፋ የሚያለመልም የሆነ ብስራት ተነገረው ይላል። የሰው ልጅ ከሁሉም በላይ ሞራል ነውና የሚያስፈልገው እንግዲህ ቅስሙ ከተሰበረ ሞራሉ ከወደቀ ወዲያውኑ ድንጋጤውና ጭንቀቱ ሊያጠፋው ስለሚችል ይሄንን መልእክት አስተላለፈለት አላህ Subhanahu Wa Ta'ala። እና እንዴት ነው መልእክቱ የተላለፈው የሚል ጥያቄ ያስነሳል። ገና ህፃን ናቸው የዛ ጊዜ እንደሚባለው ግፋቢል ከ12 ዓመት አይበልጥም እድሜያቸው ነብይ አይሆንም በዛ ደረጃ ሰው እና ወአውሂና ኢለይሂ የሚለው እንዴት ነው የሚለውን አንዳንዶቹ ወህይ ማለት ቀጥታ የነብይነት ማዕረግ ተሰጥቷቸው ማለት አይደለም ወህይ الالهام ነው የሚሉ አሉ። በልቦናው እንዲህ አይነት ስሜት አታሰርንበት ነው የሚለው ወይም መላእክቱ በገሃድ መጥቷል ነግሯቸዋል ግን የነብይነቱን ሹመት አይደለም የዛ ጊዜ ያበሰራቸው። ይሄ ነገር ታሪኩ ያልፍና ያው እንደገና ይሄን ነገር መልሰህ ለነሱ ተነግራቸዋለህ ብሎሃል ጌታ ለማንኛውም አይዞህ አትፍራ የሚለውን መልእክት ብቻ አስተላለፈ። ይሄን ስላስተላለፈ ነብይ አይሆኑም ማለት ነው። እና በማንኛውም መልኩ ብቻ አላህ Subhanahu Wa Ta'ala ይሄ ነገር አልፎ እሳቸው እንደገና ታሪኩን እንደሚናገሩ ተረዱና ደረሳቸው ማለት ነው። ይሄንን ካደረጉ በኋላ እነዚህ አረመኔ ወንድሞች እንግዲህ በሉ እንግዲህ አላማችን ተሳካልን አሁን ችግሩ ስንመለስ ለሽማግሌው ምን አይነት ምክንያት አቅርበን እንደምናሳምነው ነው በማለት ተወያይተው እንደገና ደግሞ ሽማግሌውን እንደፈራውና ወይም እንደተለምክበት መቼም አንዳንዱ ሰው አፈቆፋ ነው እንደሚባለው አውሬ ይበላዋል ብለህ ነበረ አንተው እንዳልከው በላው ብለን በአውሬ እንደበላውና አመካኝ ብለው ተስማሙ። የዛ ጊዜ ቀሚሱን ያው አስቀርተዋል። አንዲት ፍየል ወይም በጋረዱና ደሟን ቀሚሱ ላይ ለቀለቁና ይባላል። ሁለተኛ ደግሞ ጥፋት በዛቸውን ደግሞ አከሰሯቸው ማለት ነው። ያንን እንግዲህ ማታ እያውለበለቡ የደም ሸማቸውን ይዘው እየተዋፉ መጡላቸው በለቅሶ ማለት ነው። ሰለም ሲል እንግዲህ ላይን ሲነሳ አውቀው ሁኔታው እንግዲህ እንዳይታወቅባቸው ያንን የደም ሻማ እያውለበለቡና እየተንጫጩ እያወፉ ይመጣሉ ማለት ነው። ወጃኡ አባሁም ዒሻአ ይብቁን አባታቸው ነብዩላህ ያዕቁብ ዘንዳ በምሽት ሰዓት እየተላቀሱ መጡ ይላል። ምን ሆኑ ልጆች ብለው በድንጋጤ ብቅ ሲሉ እንደ ማሸር ቀልጧል የውሸት ለቅሶ እየተዋካ ማለት ነው። ምንድነው ልጆች ሲል ያው እንዳልከው አውሬ ይበላዋል ብለህ ነበረ ልጅ ወንድማችን እኮ ተነጠቅን ሊሏቸው ነው። ቃሉ ያ አባና አባታችን ሆያ ኢና ذهبنا نستبق ያው እንዳልከው እዛ በረሃ ቦታ ከደረስን በኋላ መቼም ወጣቶች ልጆች ጨዋታ ያጠቃናልና እስቲ የሩጫው ውድድር እንሞክራለንና ለመሽቀዳደምና ለመወዳደር አስበን ርቀን ሄድን እሱ ካለበት ወተረክና ዩሱፍ እንደመጣይና ዩሱፍ ግን ልጅ ስለሆነ ጓዛችንን ልብሳችንን ምናምን አስቀምጥንና እቃ ጠብቅ ብለን አንድ ቦታ አስቀምጠነው እኛ ለውድድሩ ሩጫ ቀጠልን ነው። ፈአከለው ሲሁ ልክ እንደተለንክበትና እንደፈራኸው ያቺ ተኩላ የምትባል አውሬ ከየት እንደመጣች አስታወቅ በቅጽበታዊ ፍጥነት ወዳውኑ ስትበላው አየን አሉ። ወማ አንተ ቢሙእሚን ለና ወለው ኩና ሷዲቂን እኛ በምንልህ ነገር እርግጠኞች ብንሆንም እንኳን መቼም አንተ እኛን እንደማታምነን ነው አሉ። ያለበት ይገንበት እንደሚባለው ውሸታም መሆናቸውን እየጠቆሙ ነው ማለት ነው። ማይተማመን ጓደኛ ሲማማል ይውላል። ወይም ኩና ለሷዲቂን እንኳን ዋሽተን ማለት ነው ያነጋገር ራሱ እውነቱን እንኳን ብንነግርህ መቼም አንተ እንደማታምነን ነው አመንክም አላመንክም ልጁ ተኩላ በልቶታል የሚለውን መርዶ አስታቀፏቸው ማለት ነው። የጊዜ ሰውየው እንግዲህ ነቁ። መጀመሪያውንም የምቀኝነት ስሜት ያለባቸው መሆኑን ስለተረዱ አሁን ግን የተንኮልን ተቀናብሮ እንደመጣ እንጂ ልጁ እንዳልተበላ ገባቸው ይባላል። እና ያንን ቀሚስ ይኸውልህ የደም ሻማው የተበላበት ብሎ ቀሚሱን ፊታቸው ላይ ጣሉላቸው። ቀሚሱን አገላብጠው ሲያዩት እርግጥ ደም ተለቅልቋል፣ ግን አንድ ቦታ እንኳን አልተቀደደም ወይም አልተበተከችም ማለት ነው። ምን አይነት ብልህ የሆነ ተኩላ ነው ልጅን በልቶ ሲጨርስ ቀሚሱን አንድ ቦታ እንኳን ሳይቀደው መቅረቱ አሉ ይባላል። ሲያሾፉባቸው ተነቃቁ በፖለቲካ ማለት ነው። እንግዲህ እናንተ እንዳላችሁት አውሬ ቢሆን ኑሮ የበላው
ቃሚሱንም ገነጣጥሎ ቀዳዶ በጣለው ነበር። አንድ ቦታ ጨርቁ ሳይበተት ደም ተለቅልቆ ልጅ ተበልቶ አለቀ የሚለው ቋንቋ እኔ እንኳን የሚገባልኝ አይደለም። እርስ ለማንኛውም ይታያል አሉ። ልጁ በህይወት እንዳለ ትንሽ የተስፋ ፍንጭ አገኙ በዚህ መረጃ። እንግዲህ በዚህ ሱራ ውስጥ በጣም በሁላቸውም የአነጋገርና አካሄድ የረቀቀና የጠለቀ ፖለቲካዊ ዘይቤን ያስተምረናል። እስልምና እንደሚባለው እንደማንኛውም ሃይማኖት ብሎ ጸሎትና ስግደት ብቻ ሳይሆን በሁሉም እንግዲህ የሰው ልጆች ህይወት ውስጥ የሚመራ በመሆኑ ይህ ሱራ በተለይ ፖለቲካዊ ገጽታን የአላህ ነብያቶች በፖለቲካ ምን አይነት ሚና ይጫወቱ እንደነበረ ያሳየናል ማለት ነው። ከወዲሁ አሁን ልጁ ሞቷል ብሎ 10 ወንድማማች ያረዳቸውን ነገር እሳቸው ግን በፖለቲካ ልምዳቸው ልጃቸው በህይወት እንዳለ ፍንጭ ማግኘት ጀምሩ ከወዲሁ ማለት ነው። ሁለቱም እነሱም ፖለቲከኞች ናቸው፣ ሊያታልሉና ባልሆነ ነገር ሊያሳምኑ ነበር። አባትየው ግን የበሰሉ በመሆናቸው በቀላሉ ይሄ ነገር ውሸት መሆኑን ከወዲሁ እየተረዱት መጡ ማለት ነው። ወጃኡ አላ ቀሚሲሂ ቢደሚን ከዲድ እና ያን አባባላቸውን ለማረጋገጥ በቀሚሳቸው ላይ የውሸት ደም ለቅልቀው አቀረቡላቸው ይላል። የውሸት ማለት ያው ደሙ ደም ነው፣ ግን የሰው ሳይሆን የበግ ደም ነበርና ማለት ነው። ቃል በል ሰወለት ለኩም አንፉሱኩም አምረና እናንተ እንደምትሉት ልጅን ተኩላ በልቶባችሁ ሳይሆን እናንተ ነፍሶቻችሁ መጥፎን ነገር እንደ መልካም አድርጋ ሸልማ አሳይታችኋለች ይመስለኛል። የተንኮል ስራ ነው እንጂ ይሄ የአውሬ መብላት መስሎ አልታየኝም አሏቸው። ፈሶብሩን ጀሚሉን ለማንኛውም ልጅ ከእናንተ ተለይቶ የቀረበት አንድ ምክንያት ይኖራል መቼም። ስለዚህ መልካም የሆነ ትዕግስት ከኔ ይጠበቃል። አላህ ፈተና ካመጣብኝ ያው ፈተናውን እሱ እስከሚፈርጀኝ ድረስ ትዕግስት አደርጋለሁኝ እንጂ እናንተ እንዳላችሁት እኮ ልጁ አውሬ የበላው አይመስለኝም አሏቸው ማለት ነው። እና ሰወለት ለኩም አንፉሱኩም ማለት በቀጥታ ሊነግሯቸው ምንም አልቀረም። ነፍሶቻችሁ ይህን ልጅ አንድ ጉዳት አድርሳችሁበት ከዛ በኋላ ያልሆነ ምክንያት ነግራችሁ አውሬ እንደበላው ሽማግሌውን አሳምናችሁ ከዛ በኋላ በሰላም ትኖራላችሁ የሚለውን የተንኮልና የሰይጣን መመሪያ በደንብ ነፍሳችሁ ደርድራላችሁ ያን ነገር አምናችሁበት ነው እንጂ እውነት ልጁ በአውሬ ተበልቶ አይደለም። ለማንኛውም ትዕግስት አደርጋለሁኝ ትዕግስቴም ያማረ እንደሚሆን ነው በጌታ በኩል። ፈተና ሲደርስ የሰበረ ሰው እነማ ይወቀሳቢሩን አጅረውን በغير ሒሳብ እንደተባለው ወደፊት ምላሽንና ጠፋውን ያማረ እንዲያረግልኝ እኔም ያማረ ትዕግስት ማድረግ አለብኝ በማለት ራሳቸውን አጽናኑ ማለት ነው። والله المستعان على ما تصفون እናንተ በምትሉት ነገር የኔ ተባባሪና ረዳቴ አንድ አላህ ብቻ ነው። እንግዲህ የዘመድ ነገር አየው ከልጆችና ከወንድሞቹ የበለጠ አልነበረም ለዚህ ግን እናንተ እንደዚህ ካደረጋችሁኝ በማንም አልመካም፣ ማንንም እርዳታና ድጋፍ እንዲሰጠኝ አልጠይቅም። አላህ ብቻውን ነው የሚረዳኝና የሚተባበረኝ። ይህንን እናንተ የምትሉትን ነገር ደግሞ ውሸት አድርጎ ልጅን በሰላም ሊያመጣልኝ የሚችለው ተስፋዬ ከሱ ብቻ ነውና ለማንኛውም ከሱ ጠብቃለሁ መልኩን አሉ ማለት ነው። ወጃአት ሰያራቱን እና እነዚህ ሰዎች እንግዲህ ዛጉድጓድ ውስጥ ጨምረዋቸው ከሄዱ በኋላ አላህ Subhanahu Wa Ta'ala እንዲወጡ አስቦ ነበርና ልክ የተቀጠሩ ይመስል እነዚህ በቡድን የሚሄዱ መንገደኞች፣ ጉዘኞች፣ ነጋዴዎች መጡ በአካባቢው ይላል እና በቡድን ብዙ ግመሎችና አጋሰሶችን ሸቀጥ ነው ከኡርዱን ወደ ምስር የሚጓዙ ነጋዴዎች መጡ ይባላል። ፈአርሰሉ ዋሪደሁም እና በዛ በጉድጓዱ ውሃ አጠገብ ሲያልፉ ውሃ ቀጂ የነበሩ ተላላኪ ሰራተኞቻቸውን እዛ አካባቢ ጉድጓዱ ውሃ አለና ሄዳችሁ ቀርታችሁ አንቁ በማለት ላኩ። ፈአድላ ደልወሁ ያ ውሃ ቀጂ የነበረ መልእክተኛ መጣና አኮሌውን ወይም ባሌውን በገመድ ቋጠረና ለቀቀ ወደ ታች ማለት ነው አንጠለጠለ። እና እሳቸው ከላይ እንግዲህ የሰው ድምጽና እንዲሁም ደግሞ የቃውን ቋቋታ ሲሰሙ አንድ ነገር እንደመጣ ተገነዘቡና ወዳውኑ በዛ በሚመጣው ነገር ላይ ተንጠጥለው ለመውጣት ተዘጋጁ ማለት ነው።
እና ልክ እታች ወርዶ አጠገባቸው ሲደርስላቸው በእጃቸው ያዛረጉና በውሃው ፈንታ ባሊው ላይ ቁመው ገመዱን በሁለት እጃቸው ደሟቸው ክብደት ሲሰማው ያው ውሃ ጠልፎልኛል ብሎ ሰውየው ባለ በለለ ኃይሉ ስቦ ሊያወጣቸው ነው ማለት ነው። ቃል ያ ቡሽራ هذا غلام እና ውሃ መጣልኝ ብሎ ሲመጣ ብቅ ሲል ፀሐይ የመሰለ በጣም አስደሳች የሆነ ልጅ መጣለት ማለት ነው። ያም በሚያይበት ጊዜ በደስታ ፈነደቀና ወይ ምሽክልል እንደሚባለው በተለምዶ አይደስታዬ እኔ ውሃ ቀዳለው ስል በጣም ደስ የሚል ወጣት ልጅ አገኘሁኝ አይደለም ማለት እና ራሱን በራሱ አበሰረ አስደሰተና ይሄ ምን አይነት ደስ የሚል ልጅ ውብ ልጅ መጣልኝ ዛሬ ቀናኝ በማለት ደስ አለው። ወይም ጓደኛው ቡሽራ ይባል ነበር። ለዛ ለጓደኛው አንተ ቡሽራ እኛ ውሃ ቀዳለን ስንል ይሄው ደስ የሚል ልጅ እኮ አገኘን ብሎ ለሱ ነገረው ብለው የተረጎሙ አሉ። ትክክለኛው አባባል ግን የመጀመሪያው ነው ማለት ነው። ወአሰሩሁ ቢባተን ከዛ በኋላ እነዚህ ያገኙት ሰዎች በሸቀጥ መልኩ የአካባቢ ሰዎች ለልጁ ወጥቷል ተገኝቷል ከተባለ ይቀሙናል ብለው ስለፈሩ ልክ እንደ ተራ ዕቃ እንደ ሸቀጥ ዕቃ ደባበቁት ማለት ነው። እንዳይታይባቸው አለባብሰው በእንሰሳጭ ነው ቶሎ ወደሚሄዱበት ሀገር ጉዟቸውን ቀጠሉ ማለት ነው። والله عليم بما يعملون እነሱ ነገሩን ሊደባብቁት ቢሞክሩም አላህ በሚሰሩት ነገር አዋቂ ነውና ውጣ ሲለው መውጣቱ ላይቀር ለጊዜው ግን በቃነቱ ደብቀውና ሰውረው ከአካባቢ አራቁት ማለት ነው። እንግዲህ እንደሰው ቢሆን ኖሮ አረ እንደዚህ ልጅ የጠፋችው ጉድጓድ ውስጥ ልጅ አግኝተናል ብለው ቢናገሩ የአካባቢ ሰዎች ለቤተሰቦቻቸው ወሬውን አስተላልፈው ወዲያውኑ ሊገኙ በቻሉ ነበር። ግን በዛ ጊዜ ወገን የሌለው ሰው የትም ቦታ በተናጠል ከተገኘ የገሌዘር ነጭ ነው ጥቁር ነው ሳይባል በባርነት የሚሸጥ የሚለወጥበት ጊዜ ነበር እና ይሄን ልጅ የማይታወቅበት አካባቢ ወስደን ብንሸጠው ዋጋ ሊያወጣልን ይችላል በማለት ጉጉት ያዛቸውና ደባብቀው ይዘው ተጓዙ ራቁ ከአካባቢው ማለት ነው። እና ስጋትም ስላለባቸው ደግሞ ድንገት ፈላጊ ያገኘውና ይቀማናል በማለት ወሸረው ቢተመን በክቲን ደራሂመ ማዱዳ ርካሽ በሆነ ዋጋ ሸጡት ይላል። እና ያ ዋጋ አንድ ሁለት ብለው በጣት የሚቆጠሩ በሆኑ ፍራንኮች ነው የተሸጡት ይላል። እንደሚባለው ከ20 ብር አይበልጥም የሚባለው የተሸጡበት 20 ድርሃም ነው የተሸጡት። ልክ የዶሮ ዋጋ ማለት ነው። ሰው ቀን ሲጥለው እንግዲህ በጣም የሚያሳዝን እሳቸው ፀሐይ የመሰሉ ጉጉት የሚያስገቡ ሰው ነበሩ። ግን እንዳው ጨርሶ ተመክተር ባለቤቱ አግኝቶ የኔ ልጅ ነው ብሎ ከሚቀማን በማለት ለ20 ብር ጣላቸው ነው የሚለው። ወካኑ ፊ ሚን الزاهدين በሳቸው አሻሻት ገንዘብ የማይፈልጉ ዛሂዶች መሰሉ። እንግዲህ ዛሂዶች አይደሉም ሰዎቹ የዱንያ መሐባ የሌለበት ማለት ነው። እነሱ ግን ምናልባት ጥሩ ዋጋ እናገኛለን እያን ስንከራፈፍ የሚያቀው ሰው መጥቶ የኔ ልጅ አይደለም ወይ ብሎ ይቀማንና ባዶ እጃችን እንቀራለን ብለው ከመፍራትና ከመስጋት የተነሳ ገንዘብ እንደማይወድ ሰው በትንሽ ፍራንክ ዝም ብለው ወረወሩት ይላል። ይሄ እንግዲህ ሁለተኛ መርሐላ ፈተና ውስጥ መግባታቸው ነው። የመጀመሪያው አንደኛው ኬላ ከነ ህይወታቸው ጉድጓድ ተገፍትረው መግባት ሲሆን እንደገና በመውጣት ተፈርጀው ነበር። አሁን ደግሞ ወደ ሁለተኛው የፈተና ኬላ ተሸጋገሩና ከነ ህይወታቸው ተሸጡ፣ ያውን በርካሽ በዶሮ ዋጋ ማለት ነው። ከዚህ እንግዲህ የባርነት ዓለም ውስጥ ገቡ ደግሞ ድንገት ወቃል ከዛ ቀጠለና ወቃል الذي اشتراه من مصر لامرأته ያ ከነጋዶቹ የገዛቸው የነበረው ግለሰብ የሚስር ተወላጅ ነበረ ማለት ነው። ግብጻዊ ሰውዬ ነው። እሱ ልጁን ገዛና ወስዶ ለባለቤቱ ሲያስረክብ ቤቱ ለሚስቱ እንዲህ አላት። ዘሊኻ ትባል ነበር ይባላል ሚስትዮዋ፣ እሱ ጥፊር ይባል ነበር። ታላቅ ባለስልጣን ነበረ በሀገሩ በዛ ወቅት ማለት ነው። እና በጣም ደስ ብሎት ይህን የመሰለው ባሪያ በእንዲህ አይነት ርካሽ ዋጋ ታይቶ ተሰምቶ የማያውቅ ነበርና ቀንቶታልና ወዳውኑ ልጁን ገዝቶ ወሰደና ለሚስቱ አስተዋወቀ ማለት ነው። አክሪሚ መስዋሁ ይህን ልጅ በጣም በጥሩ ሁኔታ
አንከባክበሽ ያይልኝ እንደማንኛውም ተራ ባሪያ አድርገሽ እያገላታሽና እያጎሳቆልሽ ሳይሆን ልክ እንደ ጨዋታው በተከበረ ቦታ አስፈላጊውን ሁሉ እንክብካቤ እያደረግሽ ይህን ልጅ ታሳድጊልኛለሽ ብሎ ሰጣት። አሳ አየንፋና ልጁ እንደ መልኩ ጸባውም ሞያውም የተዋበና የተስተካከለ ከሆነ ወደፊት በጣም ይጠቅመናል ብለን ተስፋ እናደርግበታለን አለ። አውነት ተፊደው ወለደን እንደውም ስነ ምግባሩ የተዋበና የተስተካከለ ከሆነ ልጅም አድርገን ልንይዘው እንችላለን አለ። በግዴታ ብቻ እንግዲህ ልጅ ያሳድገው የሌላን ሰው ልጃችን ይሉ ነበር። እንዳጋጣሚ ደግሞ ሰውየው ሀብታም ባለስልጣን ነው፣ አይወዱም ነበር፣ መካን ነበር ይባል። እንዳውም ልጁ ትንሽ ተቆየና ጸባውና ሁኔታው ማያስጣጣ ከሆነ ልጃችን ነው በሌላ ቦታ ወልጄው ነው ብዬ ላስተዋውቅና ለወደፊትም የስሜ መጠሪያ ሊሆንልኝ ይችል ይሆናል አለ። ወከذلك መከና ለዩሱፍ في الارض ሰውየው እንግዲህ ለራሱ እንኳን አስቦ ቢሆንም የሚንከባከበው በዚህ አጋጣሚ በሰውየው ላይ ፍቅር ጥሌ በለይቱ በዚህ ሀገር የተመቻቸ ኑሮ እንዲኖር አመቻቻልኩት ይላል አላህ። እና የማያውቀው ሰውዬ የገዛ ወንድሞቹ ከነ ህይወቱ የጣሉትን እንደገና ወዳውኑ ልጁን ገዝቶ ወሰደና አክሪሚ መስዋው ይሄን ልጅ በጣም በጥሩ ሁኔታ ፈላጊውን ሁሉ እንክብካቤ እያደረግሽ ይህን ልጅ ታሳድጊልኛለሽ ብሎ ሰጣት።